ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው የኳስ ዓለም ፕሮግራም ለክሮኤሺያ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ በአማካይ መስመር የሚጫወተውን የሉካ ሞድሪች አጭር እግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለክሮኤሺያ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ የሚጫወተው ሉካ ሞድሪች ማን ነው? በሙሉ ስሙ ሉካ ሞድሪች እየተባለ የሚጠራው ክሮኤሺያዊ ፕሮፌሽናል እግር ኳስ ተጫዋች የተወለደው በአውሮፓውያን አቆጣጠር ሴፕቴምበር 9 ቀን 1985 ሲሆን ውልደቱ በዛር ሆኖ እድገቱ ደግሞ በሞድሪች መንደር ውስጥ ነበር። ሞድሪች ለሁለቱም ለላሊጋው ክለብ ሪያል ማድሪድ እና ለክሮኤሺያ ብሔራዊ ቡድን ካፒቴን ሆኖ ያገለገለ ሲሆን በዋነኝነት የሚጫወተው በመሃል አማካይ ሆኖ ነገር ግን እንደ አጥቂ አማካይ በመሆንም ጥሩ ብቃት ካላቸው ተጫዋቾች አንዱ እንደሆነ ይታወቃል። የሞድሪች ወላጆች የዘር ሐረግ የሚመዘዘው ከዛው ክሮኤሺያ ሆኖ አባቱ ስታይፕ ሞድሪች በሙያው በሚሊቴሪ ቤት መካኒክ ሲሆን የእናቱ ራዚካ ሙሊያ ደግሞ የጨርቅ ሰራተኛ ነበረች። ሞድሪች የቤቱ ታላቅ ልጅ ሲሆን ሁለት ጃስሚን እና ዲዮራ የሚባሉ ታናናሽ እህቶች አሉት። ቤተሰቡ ኑሯቸው በ1990 በተጀመረው የክሮኤሺያ የነጻነት ጥያቄ የተመሰቃቀለ ነበር። የሞድሪችም አያት በወቅቱ በሰብር ታጣቂዎች ተገደሉ። በጦርነቱም ምክንያት የቤተሰቡ ቤት በመቃጠሉ ሙሉ መንደራቸውን ለቀው ወደ መጠለያ በሆቴል ውስጥ ነበሩ ብዙ ዓመታትን ያሳለፉት። እንግዲህ የሞድሪችም የኳስ ህይወት ገና በልጅነቱ በሆቴል መኪና ቦታ ማቆሚያዎች ነበር የተጀመረው። ከዛም ጊዜ ቀደም ብሎ ባለው የልጅነት ህይወቱ እንደ ማንኛውም የመንደሩ ህፃናት ፍየል በማገድ ነበር ያሳለፈው። ሞድሪች በ1991 ወደ መጀመሪያው ትምህርት ቤት ሲገባ በዛውም የኢንኬ ዛርን ስፖርት አካዳሚ ተቀላቀለ። በመቀጠልም በ2001 ወደ ዲናሞ ዛግሬብ አካዳሚ በ16 ዓመቱ ገባ። እዛም በነበረበት ጊዜ በባህሪው ዝምተኛና ፈሪ ከመሆኑ በስተቀር በኳስ ቴክኒክ ብቃቱ የተሳካለት እየሆነ መጣ። ከዛግሬብ በመቀጠል በውሰት ለቦስኒያ ሄርዞጎቪና ክለብ ዝሪጂያ ሞስታር የተጫወተ ሲሆን ወደ ክሮኤሺያው ክለብ ኢንተር ዛፕሪዞሪች በውሰት በመሄድም ተጫውቷል። ከዛም ከ2008 እስከ 2012 ለእንግሊዙ ቶተንሃም ሆትስፐር የተጫወተ ሲሆን ከዛም እስካሁን ድረስ የተጫወተ ወዳለበት የስፔኑ ሪያል ማድሪድ በ2012 ተዘዋወረ። የሞድሪች የክለብ ታሪክ ምን ይመስላል? በቤተሰቡ በኤንኬ ዛር ክለብ ስልጠና የተደገፈ ሞድሪች የመኖሪያ ካምፓቸውን በመወከል የተለያዩ ግጥሚያዎችን በማድረግ ራሱን እያሻሻለ ሄደ። ለዚሁም እድገቱ የአካዳሚ አሰልጣኝ ዶማጎች ባሺች እና የወጣቱ አካዳሚ መሪ ቶሚስላቭ ባሺች ከፍተኛውን ድርሻ ይወስዳሉ። ሞድሪች ለችሎታው መሻሻል በተለይም ቶሚስላቭ ባሺችን እንደ ስፖርታዊ አባቱ እንደሚቆጥረው በተደጋጋሚ ተናግሯል። በኋላም ቶሚስላቭ ባሺች 2001 መጨረሻ ላይ ሞድሪች 16 ሲሞላ ወደ ዲናሞ ዛግሬብ ክለብ እንዲዘዋወር ወሳኝ ሚና ተጫውቷል። በዲናሞ ዛግሬብ ወጣት ቡድን ውስጥ ለአንድ ዓመት የተጫወተ ሞድሪች በ2003 በቦስኒያ ፕሪሚየር ሊግ ለዝንጊብሪቼስ ሞርተርስ በውሰት ተሰጠ። በዚህም ወቅት ሁለገብ ጨዋታውን በማሳደግ በ18 ዓመቱ የቦስኒያ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሆኖ ተመረጠ። ሞድሪች በተከታዩም ዓመት ለክሮኤሺያው ክለብ ኢንተር ዛፕሪጅ በውሰት ተሰጠ። እዛም እንደሄደ ቡድኑ በፕሪሚየር ሊጉ በሁለተኛ ደረጃ ሊጉ እንዲያጠናቀቅና የበኩሉን ድርሻ ተወጥቷል። በተጨማሪም ቡድኑ በአውሮፓ ክለቦች ዋንጫ ውድድር ውስጥ ተሳታፊ እንዲሆን አግዟል። ሞድሪች በክሮኤሺያ ቆይተው በ2004 የክሮኤሺያ እግር ኳስ ተስፋ የሚጣልባቸው ሽልማትን አሸንፏል። በመጨረሻም የክሮኤሺያ ቆይተው አጠናቆ በ2005 ወደ ዲናሞ ዛግሬብ ተመለሰ። እንደተመለሰም ከዲናሞ ዛግሬብ ጋር የረጅም ጊዜ የሆነውን የ10 ዓመት ኮንትራት በ2005-2006 የውድድር ዘመን ፈረመ። ሞድሪች በሊጉም በመጀመሪያው የውድድር ዘመን 31 ጨዋታዎችን ተጫውቶ 7 ጎሎችን በማስቆጠር ቡድኑ ሊጉን እንዲያሸንፍ ከማድረጉም ባሻገር የዲናሞ የመጀመሪያ ቡድን ውስጥም በቋሚ መቀላቀሉን አረጋገጠ። በ2007 የውድድር ዘመን ዲናሞ በድጋሚ ሊጉን ሲያሸንፍ ሞድሪች በተመሳሳይ የተለመደውን አስተዋጽኦ አድርጓል። በቀጣይ የውድድር ዘመን ሞድሪች የቡድኑ ካፒቴን በመሆን ዲናሞን ለ2007-8 የአውሮፓ ዋንጫ እንዲያልፍ ቡድኑን በመምራት ከፍተኛ ድርሻ ተወጥቷል። በመጨረሻ ሞድሪች በዲናሞ የ4 ዓመት ቆይተው 31 ግቦችን በማስቆጠርና 29 ለጎል የሚሆኑ ኳሶችን ለጓደኞች አመቻችቶ በመስጠት አጠናቋል። በመቀጠልም ሞድሪች በባርሴሎና በአርሰናልና ቼልሲ ተፈላጊ ሆኖ ጥያቄ ቢቀርብለትም የተወሰነ ጊዜ ያህል ክለብ በመቆየት መርጦ ለወራቶች ራሱን በማዘጋጀት ቆይቷል። ሞድሪች ዝግጅት ቆይታውን አጠናቆ በኤፕሪል 26 2008 ከቶተንሃም ሆትስፐር ጋር የዝውውር ክፍያ 16.5 ሚሊዮን ፓውንድ በሆነ የ6 ዓመት ኮንትራት ፈረመ። ይህም በ2007 በዳረም ቤት ዝውውር ከነበረው የክለቡ ሪካርዶ ጋር እኩል ነበር።
ሞድሪች ፊርማውንም ተከትሎ በ2008-9 የውድድር ዘመን ለቶተናም የመጀመሪያ ጨዋታውን ቡድኑ በሚድልስቦሮ 2-1 በተሸነፈበት የፕሪሚየር ሊግ ጨዋታ አደረገ። የሞድሪች የመጀመሪያ ዘመን በቶተናም ቤት ቆይተው እምብዛም አልጋ ባልጋ አልነበረም። መጀመሪያ ላይ የጉልበት ጉዳት አጋጠመው። በቀጣይም የተክለ ሰውነቱ ጉዳይ አነጋጋሪም ነበር። ሆኖም ግን ሞድሪች ተክለ ሰውነቱን አስመልክቶ ምናልባት ክብደቴ ቀላል ሊሆን ይችላል፣ ነገር ግን በአእምሮዬ ግን በጣም ጠንካራ ሰው ነኝ በማለት የመጣበትን ትችት ይመልስ ነበር። አሰልጣኝ ሄሪ ሬድናፕ በቶተንሃም ከተሾሙ በኋላ የሞድሪች አጨዋወት አይተው ከነበረበት የአጥቂ መስመር ወደ ግራ መስመር አማካይ መድበውት የተሻለ መጫወት ጀመረ። በዲሴምበር 18 2008 በአውሮፓ የክለብ ምድብ ጨዋታዎች ቡድኑ ከስፓርታ ሞስኮ ጋር 2-2 ባቻ ውጤት ሲለያይ እሱም ለቶተንሃም የመጀመሪያው ውድድር ጎሉን አስቆጠረ። በመቀጠልም በዲሴምበር 21 ቡድኑ በሜዳው በኒውካስል ዩናይትድ በተሸነፈበት ወቅት የመጀመሪያው የፕሪሚየር ሊግ ጎሉን ሲያስቆጥር፣ በመቀጠልም በጃንዋሪ 2 በኤፍኤ ካፕ 3ኛው ዙር ዊጋን አትሌቲክ ጋር በተደረገ ጨዋታ እንዲሁም ከማንቸስተር ዩናይትድ ጋር በኤፕሪል 25 በተደረጉ ጨዋታዎች ጎሎችን አስቆጥሯል። ሞድሪች በመጨረሻም በቶተንሃም ቤት በአራት ዓመት ቆይተው 127 ጊዜ ተጫውቶ 13 ጎሎችን አስቆጥሮና 20 ለጎል የሚሆኑ ኳሶችን ለጓደኞቹ አመቻችቶ አቀብሎ በቀጣይም ጉዞውን ወደ ስፔኑ ክለብ ሪያል ማድሪድ አደረገ። በኦገስት 27 2012 ሪያል ማድሪድ ከቶተንሃም ጋር ለሞድሪች በ30 ሚሊዮን ፓውንድ የዝውውር ክፍያ መስማማታቸውን አስታውቆ ሞድሪች ለስፔኑ ክለብ የ5 ዓመት ኮንትራት መፈራረሙ ይፋ ተደረገ። ከሁለት ቀናትም በኋላ በ2012 የሱፐር ኮፓ ዴል ሬይ እስፓኛ ሁለተኛ ዙር የፍጻሜ ጨዋታ ከባርሴሎና ጋር በሳንቲያጎ ቤርናቢው ስቴዲየም በተደረገው ጨዋታ በ83ኛው ደቂቃ ተቀይሮ ገብቶ ለአዲሱ ክለቡ የመጀመሪያ ጨዋታውን አደረገ። ይህም ሪያል ማድሪድ ያሸነፈው ዋንጫ ለሞድሪች ለክለቡ ፊርማውን ካኖረ ከ36 ሰዓታት በኋላ በመሆኑ እድለኛው ተጫዋች አድርጎታል። ሞድሪች ምንም እንኳን የመጀመሪያ ጨዋታውን ቢያደርግም ከቡድኑ ጋር ለረጅም ጊዜ ልምድ ባለማድረጉና ቡድኑ ውስጥም ቀደም ብለው ብዙ ዓመታትን በአማካይት ቦታ የተጫወቱ ተጫዋቾች በመኖራቸው በቋሚ ስብስብ ውስጥ ለመታቀፍ ረጅም ጊዜያት ወስዶበት ነበር። ሆኖም ግን አልፎ አልፎ በቋሚ ስብስብ ውስጥ የተካተተ በሴፕቴምበር 18 ከማንቸስተር ሲቲ ጋር በተደረገው በምድብ ጨዋታ ሪያል ማድሪድ የመጀመሪያው የአውሮፓ ቻምፒየንስ ሊግ ጨዋታውን አድርጎ ቡድኑ 3-2 አሸነፈ። በኖቬምበር 3 ሞድሪች በላሊጋው ቡድን ሪያል ዛራጎዛን 4-0 ባሸነፈበት ጨዋታ በመጨረሻ ደቂቃ ላይ በክለቡ ለራሱ የመጀመሪያ የሆነውን ጎሉን ለሪያል ማድሪድ አስቆጥሯል። ሞድሪች በማርች 2 2015 ሪያል ማድሪድ ከተቀናቃኙ ባርሴሎና ጋር ባደረገው ጨዋታ የማዕዘን ምት መትቶ ኳሷ ሰርጂዮ ራሞስ በ82ኛው ደቂቃ ላይ አስቆጥሮ ቡድኑ በኤል ክላሲኮ ድል እንዲያደርግ አስችሎታል። በማርች 5 ሞድሪች በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በተደረገው ወሳኝ የቻምፒየንስ ሊግ ጥሎ ማለፍ ጨዋታ በሁለተኛው አጋማሽ ተቀይሮ ገብቶ ቡድኑ ከተመራበት አውጥቶት እኩል የሆነበትን ጎል በማስቆጠሩና በኋላም ቡድኑ ተጨማሪ ጎል አግብቶ አሸንፎ ወደ ቀጣዩ ዙር አለፈ። ይህም ግጥሚያ ለሞድሪች በሪያል ማድሪድ ቤት የህይወት ጉዞ ያለወጠበት ነው በመባል ይታወሳል። ሞድሪች በአሁኑ ወቅት ከ13 ዓመታት በኋላ የሪያል ማድሪድ ጉዞውን በማጠናቀቅ ላይ የሚገኝ ሲሆን በዚህም ረዥም ጉዞ ቡድኑ ከጓደኞቹ ጋር በጋራ በመሆን በርካታ ዋንጫዎችን እንዲያነሳ አድርገዋል። እሱም 591 ጊዜ ለቡድኑ ተሰልፎ የተጫወተ ሲሆን 43 ጎሎችን አስቆጥሮ 95 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። የሞድሪች የብሔራዊ ቡድን ተሳትፎ ምን ይመስላል? ሞድሪች ለሀገሩ ክሮኤሺያ መጫወት የጀመረው በወጣትነት ዕድሜው ሲሆን ከ15፣ 17፣ 18፣ 19 እና 21 ዓመት በታች ቡድኖች ውስጥ ተጫውቷል። የመጀመሪያ ጨዋታውንም በማርች 2001 ከ15 ዓመት በታች ቡድን ውስጥ ተካቶ የተጫወተ ቢሆንም የተክለ ሰውነቱ ጉዳይ ግን በሁሉም የዕድሜ ክልል ሲጫወት ጥያቄ ምልክት ውስጥ ይከተው ነበር። ከጊዜም በኋላ ግን ሰውነቱ እየዳበረ በመምጣቱ የመጀመሪያ ጨዋታውን ለዋናው የክሮኤሺያ ብሔራዊ ቡድን በማርች 1 2006 ከአርጀንቲናቸው ጋር ባደረገው የወዳጅነት ጨዋታ ተሰልፎ ተጫወተ። በውጤቱም ክሮኤሺያ 3-2 አሸነፈ። በመቀጠልም ሞድሪች ለፊፋ የዓለም ዋንጫ ቡድኑ ከአውስትራሊያና ጃፓን ጋር ባደረገው የዙር ጨዋታ ተቀይሮ እየገባ ተጫወተ። በቀጣይም ሞድሪች ቡድኑ በኦገስት 16 2006 ከጣሊያን ጋር ባደረገው የወዳጅነት ጨዋታ ቡድኑ 2-0 ሲያሸንፍ እሱም የመጀመሪያ ኢንተርናሽናል ጎሉን አስቆጠረ። ሞድሪች እየቆየ የኳስ ችሎታው እየዳበረ በመምጣቱ በ2008 ለአውሮፓ ሻምፒዮና ማጣሪያ ቡድኑ ከእንግሊዝ ጋር ባደረገው ሁለት የደርሶ መልስ ጨዋታዎች ቡድኑ በሁሉም ሲያሸንፍ እሱም በአማካይ ስፍራ ሙሉ ጨዋታዎችን ተጫወተ። በቀጣይም በጁን 8 ቡድኑ በአውሮፓ ቻምፒዮና አስተናጋጇ ኦስትሪያን 1-0 ሲያሸንፍ ሞድሪች ጎሉን በማስቆጠሩ በ22 ዓመት ከ273 ቀናት ለብሔራዊ ቡድን ጎል ያስቆጠረ በእድሜ ትንሹ የክሮኤሺያ ተጫዋች ሆኖ ተመዘገበ። ሞድሪች በአጠቃላይ ከ2006 ጀምሮ ለብሔራዊ ቡድኑ የተጫወተ ሲሆን እስካሁንም 186 ጊዜ ተጫውቶ 27 ጎሎችን አስቆጥሮ 20 ኳሶችን ለጎል አመቻችቶ አቀብሏል።
ሞድሪች በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2003 የቦስኒያ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሆኖ ተመርጧል። በ2007 በ2008 እና 2011 2014 እና ከ2016 እስከ 2024 ባሉ ዓመታቶች ሁሉ የዓመቱ የክሮኤሺያ ኮከብ እግር ኳስ ተጫዋችም ተብሎ ተመርጧል። የ2010-11 የውድድር ዘመን የቶተናም ምርጥ ተጫዋችም ነበር። የ2018 የፊፋ ወርቃማ ኳስ ተሸላሚም ነበር። የ2018 የባላንዶር አሸናፊ ሆኗል። ውድ ተመልካች አድማጮቻችን የታዋቂውን የሞድሪች ለክሮኤሺያ ብሔራዊ ቡድንና ለስፔኑ ሪያል ማድሪድ ክለብ በአማካይ መስመር የሚጫወተውን አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን፣ ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼርና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸር እንሰንብት።